የተወደዳችሁና የተከበራችሁ የቋንቋ አካዳሚ ቻናል ተከታታዮች በያላችሁበት ሰላማችሁ ይብዛ እያል ርቀት ጊዜና ቦታ ሳይገድበን ዘመኑ ባፈራው ቴክኖሎጂ በመታገዝ ማለትም በኢሞ፣ በዋትሳፕ፣ በቴሌግራም እንዲሁም በሌሎች ሶሻል ሚዲያ አማራጮችን በመጠቀም ትምህርት በኦንላይን በማስተማር ላይ እንገኛለን። የምናስተምራቸው የትምህርት አይነቶችም አማርኛ፣ እንግሊዝኛ፣ ሂሳብ እንዲሁም ሌሎች የትምህርት አይነቶችን ያካትታል። መማር የምትፈልጉ ከታች ባለው ስልክ በመደወል መማርና መከታተል ትችላላችሁ። የቋንቋ አካዳሚ ቻናል የተወደዳችሁና የተከበራችሁ የቻናላችን ተከታታዮች እንደተለመደው ዝግጅታችን ወደ እናንተ መድረሳችን ቀጥሏል። ዛሬ ደግሞ ወደ እናንተ ልናደርስ ያዘጋጀነው ዝግጅት የእንግሊዘኛ ቃላትን እንዴት ማንበብና መጻፍ እንደምንችል ሊያሳይ የሚችል ቪዲዮ አዘጋጅተን ወደ እናንተ ልናደርስ በዝግጅት ላይ እንገኛለን። ይህን ቪዲዮ ከመጀመሪያው እስከ መጨረሻው በትክክል ብታዩትና ብታዳምጡት እንዴት ማንበብና መጻፍ እንደምትችሉ ሊያሳያችሁ የሚችል ቪዲዮ ነው። በቀጥታ ወደ ዝግጅቱ ሳልፍ ይህ እንደምታዩት ቃሉ መጀመሪያ ላይ ያለ የእንግሊዘኛው ቃል አለ። ቀጥሎ አማርኛው፣ ቀጣይ ደግሞ ሶስተኛው ላይ ያለው አማርኛ እንግሊዘኛ ሆሄ የተጻፈ በእንግሊዘኛ ፊደል ሆኖ ቃሉ ግን የአማርኛ ቃል ሆኖ ማለት ነው። እሱን ሶስቱንም ተራ በተራ አነባዋለሁ። እንዴት እንደሚነበብ እንዴት መጻፍ እንደምትችሉ ሊያሳይ የሚችል ቪዲዮ ነው። እያንዳንዱን ቃል ትርጉሙን እንድታውቁ ያግዛችኋል። ስለዚህ በቀጥታ ወደ ዝግጅቱ ሳልፍ ይሄ የመጀመሪያ የምታዩት ይህን ሳነባው ቡክ፣ እደግመዋለሁ ቡክ። ትርጉሙ ደግሞ የአማርኛ ትርጉሙ ቡክ ማለት መጽሐፍ፣ መጽሐፍ። ይሄኛው ደግሞ ፊደሉ ወይም ደግሞ ሆሄው የእንግሊዘኛ ሆሄ ሆኖ ትርጉሙ ግን ወይም ቃሉ የአማርኛ ቃል ሆኖ በእንግሊዘኛ መጽሐፍ፣ መጽሐፍ ብለን ስንጽፈው ይሄ ነው ማለት ነው። ይሄ ነው። ስለዚህን ስታነቡት መጽሐፍ። ይሄኛው ደግሞ ይሄ ሁለተኛው ቃል ባግ፣ እደግመዋለሁ ባግ። ትርጉሙ ምን ማለት ነው? የአማርኛ ትርጉሙ ቦርሳ፣ ቦርሳ። ባግ ማለት ቦርሳ ማለት ነው። ስለዚህ እዚህኛው ስትመጡ ደግሞ አሁንም ይሄኛው ምንድን ነው? ቃሉ የአማርኛ ቃል ሆኖ ፊደሉ ወይም ደግሞ ሆሄው ግን የእንግሊዘኛ ሆሄ። እንዴት ብላችሁ ቦርሳ እንደምትጽፉ የሚያሳይ ነው። ስለዚህ ይሄኛውም ስታነቡት ምን ይሆናል? ቦርሳ። እደግመዋለሁ ቦርሳ። ቀጥሎ ያለው ይሄኛው ደግሞ ይሄ ፔን፣ እደግመዋለሁ ፔን። ምን ማለት ነው? እስክርቢቶ፣ እስክርቢቶ። ትርጉሙ እስክርቢቶ። ይሄኛውም እስክርቢቶ በእንግሊዘኛ ፊደላት ወይም ሆሄያት ስንጽፈው ማለት ነው። ይሄኛው ደግሞ እስክርቢቶ። እሺ ይሄኛው ፔንስል፣ እደግመዋለሁ ፔንስል። ትርጉሙ ምን ማለት ነው? ፔንስል ማለት እርሳስ ማለት ነው። እርሳስ። ይሄኛውን ደግሞ በእንግሊዘኛ ሆሄያት ስትጽፉት እርሳስ ብላችሁ ይሄ ነው እርሳስ፣ እርሳስ። የአማርኛ እንግሊዘኛ ማለት ነው። ይሄኛው ደግሞ ይሄኛው የምታዩት ሩለር፣ እደግመዋለሁ ሩለር። ትርጉም ምን ማለት ነው? ማስመሪያ፣ ማስመሪያ ማለት ነው። አማርኛ እንግሊዘኛውም ይሄ ማስመሪያ፣ እደግመዋለሁ ማስመሪያ። እሺ ቀጥሎ ያለው ይሄኛው ደግሞ ይሄ አሁንም መጀመሪያ ላይ የምታገኟቸው ምንድናቸው? የእንግሊዘኛ ቃላት ናቸው። ቀጥሎ አማርኛው፣ እዚያ ደግሞ አማርኛ እንግሊዘኛው ማለት ነው። ስለዚህ ይሄ የመጀመሪያው የምታዩት ቴብል፣ እደግመዋለሁ ቴብል። ምን ማለት ነው? ጠረጴዛ። የአማርኛ ትርጉሙ ጠረጴዛ። ይሄኛውንም ስታዩት ምን ይላል? ጠረጴዛ፣ ጠረጴዛ።
እሺ ቀጣይ ያለው ደግሞ ቀጥሎ ያለው ይሄ ዳስተር። እደግማለሁ ዳስተር። ትርጉሙ ዳስተር ማለት ማጥፊያ ማጥፊያ የሰሌዳ ማጥፊያ ማለት ነው። ይሄኛውን ስታነቡት ማጥፊያ አማርኛ እንግሊዘኛው ማጥፊያ። እሺ ይሄኛው ቀጣይ ያለው ይሄ ደግሞ ቸር። እደግመዋለሁ ቸር ምን ማለት ነው? ትርጉሙ ወንበር ወንበር ወንበር። ይሄ አማርኛ እንግሊዘኛውም ወንበር ሳነበው ምን ይላል? ወንበር። እሺ ቀጣይ ያለው ይሄኛው ግላስ። እደግመዋለሁ ግላስ ምን ማለት ነው? ብርጭቆ ማለት ነው። ብርጭቆ። ይሄኛውም ብርጭቆ ስታነቡት ምን ይላል? ይሄ ብርጭቆ። እሺ ይሄኛው ቀጥሎ ያለው ስፑን። እደግመዋለሁ ስፑን የአማርኛ ትርጉሙ ማንኪያ ምን ማለት ነው? ማንኪያ። ይሄኛውም አማርኛ እንግሊዘኛው ማንኪያ። እደግመዋለሁ ማንኪያ። እሺ ቀጥሎ ያለው ይሄኛው ደግሞ ሲነበብ ሶፕ። እደግመዋለሁ ሶፕ። ሶፕ ምን ማለት ነው? ሳሙና ማለት ነው። የአማርኛ ትርጉሙ ሶፕ ማለት ሳሙና። ይሄኛውም አማርኛ እንግሊዘኛው ምን ይላል? ሳሙና። እደግመዋለሁ ሳሙና። እሺ ይሄኛው ደግሞ ሊስን። ሊስን ሊስን ማለት ማዳመጥ ምን ማለት ነው? ማዳመጥ። ይሄኛውም ማዳመጥ። እደግመዋለሁ ማዳመጥ። እሺ ይሄኛው ቀጣይ ደግሞ ይሄ ደግሞ ቶክ። ቶክ እደግመዋለሁ ቶክ ምን ማለት ነው? ማውራት ማውራት። ይሄኛውም ማውራት ምን ይላል? ማውራት። እሺ ይሄኛው ደግሞ ቀጥሎ ያለው ይሄ ራይት። ራይት እደግመዋለሁ ራይት ምን ማለት ነው? በአማርኛ የአማርኛ ትርጉሙ ራይት ማለት መጽሐፍ መጽሐፍ መጽሐፍ። ይሄኛውም መጽሐፍ። እደግመዋለሁ መጽሐፍ። እሺ ቀጥሎ ያለው ይሄኛው ሪድ። እደግመዋለሁ ሪድ። እደግመዋለሁ ሪድ ምን ማለት ነው? ማንበብ ምን ማለት ነው? ሪድ ማለት ማንበብ ማንበብ። ይሄኛውም ማንበብ ምን ይላል? ማንበብ። እሺ ቀጥሎ ያለው ይሄኛው ደግሞ ይሄኛው መጀመሪያ ላይ የምታገኙት መጀመሪያ መስመር ላይ የእንግሊዘኛው ቃል ነው። ቀጥሎ የአማርኛው፣ እዚያ ደግሞ አማርኛ እንግሊዘኛው። በእንግሊዘኛ ሆሄያት እንዴት የአማርኛውን ቃል መጻፍ እንደምንችል ነው እዚህኛው የሚያሳያችሁ። ስለዚህኛው ሲነበብ ምን ይላል? ዋይት። እደግመዋለሁ ዋይት። ዋይት ማለት ነጭ ማለት ነው። ነጭ ከለር ማለት ነው። ነጭ ቀለም ማለት ነው ዋይት ማለት። ስለዚህ ይህኛውን ደግሞ እንዴት በእንግሊዘኛው ሆሄ የአማርኛውን ቃል እንደምንጽፍ ሲያሳይ ነጭ። እደግመዋለሁ ነጭ። እሺ ይሄኛው ደግሞ ግሪን። እደግመዋለሁ ግሪን። ግሪን ማለት አረንጓዴ ማለት ነው። የአማርኛ ትርጉሙ አረንጓዴ አረንጓዴ። ይሄኛውም አረንጓዴ አረንጓዴ። እሺ ቀጥሎ ያለው ይሄኛው የሎ። እደግመዋለሁ የሎ። የሎ ማለት ቢጫ ማለት ነው። የአማርኛ ትርጉሙ ቢጫ ማለት ነው። ይሄኛውም ስታዩት ቢጫ ቢጫ። እሺ ይሄኛው ደግሞ ይሄኛው ብሉ። እደግመዋለሁ ብሉ። ብሉ ማለት ሰማያዊ ማለት ነው።
ሰማያዊ ከለር ማለት ነው። ሰማያዊ። ይሄኛውም ሰማያዊ ሰማያዊ በእንግሊዘኛ ሆሄያት የአማርኛውን ቃል ስንጽፈው ማለት ነው። ይሄ ደግሞ ሰማያዊ፣ ይሄ የአማርኛው ቀጥታ ትርጉም ነው። ይሄኛው ደግሞ የአማርኛውን ቃል በእንግሊዘኛ ሆሄ ስንጽፈው ሰማያዊ። እሺ ይሄኛው ደግሞ ሬድ፣ እደግመዋለሁ ሬድ፣ እደግመዋለሁ ሬድ። ምን ማለት ነው? ቀይ ማለት ነው። ቀይ ቀለም ማለት ነው። ሬድ ማለት ቀይ። ይሄኛው በእንግሊዘኛ ሆሄያት የአማርኛውን ቃል ስንጽፈው ይሄ ቀይ ሲነበብ ቀይ። ስለዚህ ይህን ቪዲዮ ከመጀመሪያው እስከ መጨረሻው በትክክል ከርሰሩን ተከትላችሁ ብታዩትና ብታዳምጡት እነዚህን የእንግሊዘኛ ቃላት እንዴት ማንበብና መጻፍ እንደሚችሉ ትርጉሙን እያንዳንዱን ቃል በትክክል ማወቅ ትችላላችሁ ማለት ነው። ስለዚህ ከመጀመሪያው እስከ መጨረሻው በትክክል ከርሰሩን ተከትላችሁ ብታዩትና ብታዳምጡት የተለያዩ የእንግሊዘኛ ቃላትን ትርጉማቸውን እና እንዴት ማንበብ እንደምትችሉ እንዴት መጻፍ እንደምትችሉ የእንግሊዘኛን ቋንቋ በቀላሉ እንድትለምዱ ወይም ደግሞ እንድትማሩ ያደርጋችኋል ማለት ነው። ስለዚህ ቪዲዮውን ከመጀመሪያው እስከ መጨረሻው በትክክል ብታዩትና ብታዳምጡት ትማሩበታላችሁ፣ ታተርፉበታላችሁ። አይታችሁ ስትጨርሱ ላይክ፣ ሼር፣ ሳብስክራይብ ማድረግ አይዘነጋም። ደግነት ለራስ ነው። በሌላ ዝግጅት እስከምንገናኝ ቸርን ሰንብት። መልካም ጊዜ፣ መልካም ቀን